ያልተፈቀደለት የሚነካካ ሰው አልነበረም። ለመሆኑ ከ40 ዓመት በፊት በጥልቅ ጉድጓድ ውስጥ ተቀብሮ የቆየ ሚስጥር ዛሬ በደንብ ቢታጠብ ምን ይፈጠራል? በአንድ ወቅት በችግርና በጋራ ጥቅም አስተሳስሯቸው የነበረ 4 ጓደኛ ማቾች ዛሬ በአሸናፊና በተሸናፊ በሞትና በህይወት መካከል ቢፋጠጡስ? ዛሬ በእስክስ ፊልም ፕሮዳክሽን በኩል ይዘንላችሁ የቀረብነው በዴስ ቲቪ ላይ ከፍተኛ መነጋገሪያ ስለነበረው የብዙዎችን ቀልብ የሳበው መዘዝ የተሰኘውን ድራማ ዳሰሳ ነው። ይህ ድራማ ስሙ እንደሚናገረው ዝም ብሎ ተራ ታሪክ አይደለም። የትናንቱ ስግብግብነትና ስህተት የዛሬውን ንጹህ ትውልድ እንዴት መድረሻ ወደ አጣ አደጋ ውስጥ እንደሚከተው የሚያሳይ ድንቅ የጥበብ ስራ ነው። የሰው ልጅ ለስልጣኑና ለክብሩ ሲል የድሮ ጓደኞቹን አፈር ለማድረግ እስከምን ድረስ ይጓዛል? ታሪኩ የሚጀምረው በጥይት ድምፅ ቢሆንም መዘዝ ግን የሚከተለው በደሞዝ መክፈያ ቼክና በክህደት ድርድር ነው። በዚህ ቪዲዮ መዘዝ ለምን ከሌሎች ድራማ ለየት እንዳለና ታሪኩን ሳናበላሽ ወይም ስፖይል ሳናረግ በውስጡ የያዛቸውን ጥልቅ ሚስጥሮች በጥልቀት እንመረምራለን። ንጹሑ መሳይ ሳያውቀው የገዳይ ተባባሪ ይሆን ወይስ የድሮ ሚስጥር መሳይንና እጮኛውን ቀድሞ ይበላቸዋል? አብራችሁን ቆዩ። የመዘዝ ድራማ ትልቁ ጥንካሬ ታሪኩን ለተመልካቾች የሚለቅበት ስልታዊ መንገድ ነው። ብዙ ጊዜ በድራማዎች ላይ ሚስጥር ገና ከጅምሩ ይፈነዳል። እዚህ ግን ውጥረቱ የሚገነባው በዝምታ ነው። በተለይ ደግሞ መሳይ የተባለው ወጣት ሳያውቀው በዚህ አደገኛ ደም አፋሳሽ ጨዋታ ውስጥ መሳተፉ የታሪኩን ውጥረት ወይም ቴንሽን ወደ ከፍተኛ ደረጃ ከፍ ያደርገዋል። መሳይ ሊያገባ ጥቂት ቀናት ብቻ ነው የቀሩት። ከወንድሙ ኢዩኤል ጋር ሰርቶ ህይወቱን ለመቀየር የሚጥር የዛሬው ትውልድ ተምሳሌት ነው። በሌላ በኩል ደግሞ ጌታሁን አለ። ያለፈው ዘመን ግድያና ክህደት ሰለባ ያደረገው አሁንም የገዛ ማንነቱን ለማዳን ሲል መስዋዕትነት ለመክፈል ዝግጁ የሆነ አዳኝ። ጌታሁን ይህንን ወጣት የድሮ ጓደኞቼን ፈልግልኝ ብሎ በገንዘብ ሲያማልለው መሳይ የሚገባበትን ማጥ ምን ያህል ጥልቅ መርዛማ እንደሆነ ቅንጣት ታህል አያውቅም። እዚህ ጋር ነው የታሪኩ ትልቅ ህመም። አንድ ንጹህ ሰው የሌላውን ግድያ ኮንትራት ሳያውቀው ሲፈርም ማየት። ጌታሁን ለመሳይ የሰጠው ዳጎስ ያለ የቼክ ክፍያ ለተመልካች ትልቅ ጥያቄ ይጥላል። ይህ ብር ለመሳይ የሰርግና የደስታ ህይወት መጀመሪያ ሊሆን ሲገባው ይልቁንም ወደ ገደልና ወደ ሞት የሚመራው መዘዝ መሆኑ በታሪኩ ውስጥ ትልቅ ስነ ልቦናዊ ትንታኔ ይሰጣል። ገንዘብ የሰው ልጅ ህሊና እንዴት እንደሚጋርድና ለጥፋት እንደሚያመቻች ድራማው በብልሃት ያሳየናል። ድራማው በ10 ክፍሎች ውስጥ የታሪኩን ከፍታ ወይም ክላይማክስ የገነባበት መንገድ እጅግ ድንቅ ነው። እውነቱን ማወቅ የሚያስከትለውን ጉዳት፣ በመሳይ እጮኛና በወንድሙ ኢዩኤል ህይወት ላይ የሚያመጣውን አደጋ ስናይ ታሪኩ ሬጉላር ከሆኑ ቤተሰብ ድራማ ወጥቶ ወደ ትሪለርነት የቀየረበት ጥበብ እንረዳለን። እያንዳንዱ ፍለጋ፣ እያንዳንዱ እርምጃ መሳይን ወደ እውነት ሳይሆን ወደ ጥፋት እያቀረበው መሆኑ ለተመልካች ትልቅ ጭንቀት ይፈጥራል። እንደ እስክስ ፊልም ፕሮዳክሽን እይታ የመዘዝ ድራማ የቴክኒክ ጥራት የሚደነቅ ሆኖ አግኝተነዋል። ይሁን እንጂ ከምስል ጥራቱ በላይ የሳበን ትኩረታችንን የገዛው የድራማው አተራረክና የሴራው ጥንካሬ ወይም ፕሎት ኮንሲስተንሲ ነው። ብዙ ጊዜ በረጅም ድራማዎች ላይ ታሪኩ እየተንዛዛ ሲሄድ እናያለን። በመዘዝ ድራማ ውስጥ ግን እያንዳንዱ ትዕይንቶች ለቀጣዩ ምስጢር መክፈቻ ሆኖ መገንባቱ ለጸሐፊውና ለዳይሬክተሩ ትልቅ አድናቆት እንድንሰጥ ያደርጋል። ታሪኩ አሁን ወሳኝ ምዕራፍ ላይ ደርሷል። መሳይ ጌታሁን ልጎን እነዚያን ሁለቱ ሰዎች ካገኘ በኋላ ምን ይፈጠር ይሆን? ጌታሁን የገባውን እረዳቸዋለሁ የሚለውን የበለጠ ቃል ይፈጽም ይሆን? ሰርፕራይዝ እንዳታበላሽብኝ። የት እንዳሉ ለኔ ማሳወቅ ብቻ ነው የሚጠበቅብህ። ችግር የለውም። ወይስ መሳይ ሳያውቀው ለ40 ዓመታት ተቀብሮ የቆየውን የደም መዝገብ የሚቀጥል የነፍሰ ገዳይ ተባባሪ ሆኖ ይቀራል? የ10 ክፍሎች ጥልቅ ጉዞ መሳይን፣ እጮኛውን፣ በዙሪያው ያሉትን ንጹሐንን ሰዎች ወዴት ይወስዳቸዋል? እውነቱ ሲገለጥ የሚመጣው መዘዝ ሁሉንም ያጠፋ ይሆን ወይስ ነፃ ያወጣቸዋል? እናንተስ መዘዝ ድራማ ላይ እስካሁን የታዘባችሁትን ያስገረማችሁን ነገር ምንድን ነው? ጌታሁን ድሮ የገደለውን ጓደኞች ሚስጥር አሁንም ተቀብሮ ይቀራል ብላችሁ ታስባላችሁ? ወይስ የፈሰሰ ደም ዛሬም ሌላ ደም ይጠራል? የእናንተን ግምትና አስተያየት ከታች በኮሜንት ላይ አሳውቁን። የመዘዝ 10ሩንም ተከታታይ ክፍሎች በመዝናኛ መልቲሚዲያ ላይ ያገኟቸዋል።
ስላዳመጣችሁኝ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ።